ሲምን አገባኝ እኔ አመረብሽ አላመረብሽ ማለት እንዴ አንድ የሆነ አግብቼሽላ ብታገባኝ ምንም ለብሶ የማያምርበት መስቀያ ነው የምስልሽው። ይሄንን አይሉኝም ያንተ ኑሮ አጨራምቶኝ እንጂ ካንተ ነው አሮጊት ደግሞ ያንተ ኑሮ ጋር ኩል አድርገኝ አዋ ኑሮ ቢመቻ ከዩቲዩበሮች ሁሉ የምትበልጠው ብለው ራሱ በጣም አመስግነው ይሄንን ጆሮአቸውን ያዙሽ። ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ምን አድርግ ነው የምትይኝ? አላመረብኝም ወይ እንዴ? አላመረብኝም። ልቀመጥ በቃ እንዴ ነው ሲምን አገባኝ እኔ አመረብሽ አላመረብሽ ማለት እንዴ አንድ የሆነ አግብቼሽላ ብታገባኝ ታታ አምሮብሻል የኔ ውድ ምናምን አትልም? ኦሮቹ ሴትዮ በቃ አግብተኸኝ ታታ አምሮብሻል ምናምን ካላልከኝ ዝም ታደርገኝስ? አምሮብኛል ወይ ብዬ ስጠይቅ መልሳት መልስ ንገረኝ እንጂ። ኦሮቹ ሴትዮ ዛሬ አንቺ ረፍቴን ስጭኝ እስቲ። ምንድን ነው የምትረብሽኝ? ኧረ ረፍት አላለም። አንተን ያምሮብሻል አላመረብኝም ነው ያልኩህ እንጂ ረፍት ምን አልኩኝ? ረፍተን አልቀማው ምናምን እኮ እንዴት ነው አምሮብኝ አላመረብኝም እኮ ነው። እንደምን ልንገርሽ? መጀመሪያ እንደ ባል እሺ፣ ከዛስ? ሁለተኛ እንደ ግለሰብ በለ። መጀመሪያ እንደ ባል ነው የምነግርሽ። ዋው! ሁለተኛ ደግሞ እንደ ግለሰብ። ዋው! እስቲ ቁጭ በይ እስቲ። እንዴት አምሮብኛል ግን። ዋው! እሺ፣ ጨረቃ ኮከብ ማለት ይፈሰስባት መስለሻል። በጣም አምሮብሻል። አመሰግናለሁ ነው። ዋው ዋው ዋው! እስቲ ዋይኔ በለው። ያዩሽ ወንዶች ሁሉ የማናት ቆንጆ ይሉሻል። አልገባኝም። አምረሽ ተውበሽ ሲያዩሽ ይቀኑብሻል። በቃ እንደ ባል ነገርኩሽ። አይበቃሽም? እንደ ግለሰብስ? እስቲ አትረብሽኝ። እኔ እኮ አምረሽብኝ አገባሁሽ አይደለ? በቃ ቁጭ በይ እንዴ። ብታገባይ ታዲያ አምሬያለሁ ወይ ስልህ እኮ መልስ መመለስ አለ። የባሌነቴን እኮ መለስኩኝ። እሺ እንደ ግለሰብ መልስልኝ። እንደ ግለሰብ በኋላ ጭቅጭቅ ልታመጭ ነው ማለት? ለምንድን ነው የምትጨቃጭቁ? መቼም ግለሰብ የሚለኝን በለኝ። እሺ ቆሜ ልንገርሽ። እንደ ግለሰብ ልቁም? አቤት ትልቅ ጉማሬ መስለሻል። ጉማሬ ነው የምትመስለው። ማለት ጉማሬ ታውቃለሽ? ጉማሬ ማለት እንጨት እኮ ነው። ምንም ለብሶ የማያምርበት መስቀያ ነው የምትመስለው። ይሄንን አይሉኝም ግለሰብ። እርግጠኛ ነኝ። መስቀያ ታውቃለሽ? ልብስ መስቀያ ላይ ማስቀመጥ። በቃ አሁን ልብሱ መስቀያ ላይ ነው ያለው። ምን ማለት ነው? እንደ ግለሰብ ነገረኛ አላልሽኝም? እንደ ግለሰብ እንደዚህ ብሎኝ አያውቅም። አዋ በጣም ቆንጆ ነሽ፣ በጣም ብዙ ነገር ነው የሚሉኛል። እንግዲህ እንደ ግለሰብ ልጨርስ። ቁመትሽ የሽንበራ ጥላ ስር ትቀምጣለች። ኧረ ምን ማለት ነው? እሺ ረዣዥም ሰው ይረግጥሻል። አልገባኝም። እሺ እግርሽ አቤት የፈረስ እግር ነው የሚመስለው። ማለት በቃ ነገርኩሽ። እንደዛ ነው የሚባለው። ትሸሻለሽ። እንደ ባል ነገርኩሽ። ሲኔ ምን አገባኝ? አመረብሽ አላመረብሽ እስቲ አጨቅጭኝ። ምን አገባኝ?
ኦሮ ጉድ ፈላብኝ። እኔ መቀመጫ ለጣ ቤት መጥቼ ቆይ። ኧረ በፈጣሪ የምር ይሄንን ተንኮል የተነኮልከው አንተ እንጂ ግለሰብ አንድ ቀን እንደዚህ ብሎ የሚያውቅም አይገርምም። ደግሞ ጥላሽ የሽምብራ ጥላ ስር ትቀመጫለሽ ትላለህ። አንተም አልተቀመጥክ እንኳን ባለጌ ምን አይነቱ ነው ባለ ታናደድ ሄደ። እኔ ቁንጅናዬን ንገረኝ። ምንድነው የምነግርሽ? ልብሱ አዲስ አይደለም። ይሄ ልብስ ስንት ቀን ለበሽው? እንዴት እንደሆንኩኝ ንገረኝ። ቁንጅናዬን እና አንተኔ ነው እንጂ አልኩ እኮ ቁመትሽ የሽምብራ ጥላ ስር ይሄን ደግሞ ግለሰብ አይለኝም። አንተ የፈጠርከው ፈጠራ ነው። አይገርምህም? ያመረብሽ አላመረብሽ ነው። አሁን አንቺ ውበት ላይ አይደለም ሴትዮ። ጉድ እንዴ! ታዲያ ውበቴን አንተን ካልጠየቅኩ ማንን እንጠይቃለን? ኧረ አንተን ይዞ በጥፊ ነበር ማጠናበር። እስቲ ተኛ በወሎ ነው። የሰው ውበትማ ታዳምቃለህ። እቤት ያለው ውበት ነገርኩሽ እኮ መጀመሪያ እንደ ባልነት የነገርኩሽ። ስበላ በአንተና ናት ነበር መፍለጥ። እንደ ግለሰብ ነገረኝ አልሽኝ። እኔ ያለኝን አቋም አሳየሁሽ። እንደዛ አይደለም የሚባለው። ግለሰብ የማይለኝን ጥያቄ አልጠይቅ። እሺ አንተስ በለኝ። ያንተ ትክክል ሊሆንም ላይሆንም ይችላል። ጀመረ ብዙ ሰደብከኝ እኮ አሁን እንጂ አላመሰግንክም። ምስጋና ምን አርግሻል? ማመሰግንሽ እንዴ ማለት ምስጋና ስልህ እኮ ምስጋና አይደለም፣ ግን ስለጠየቅኩ ጥያቄ ሳይሆን የመለስክልኝ ሰደብከኝ። አሰደብኩሽም እንዳትል ሰርበኝ። ስለ ስድብ አላውቅም። አሁን ስድብ ሳይሆን ስድብ አይደለም። እንደባል ነገረኝ። ቁንጅናዬን እንደባል ነገረኝ አልሽኝ እና መጀመሪያ ነገርኩሽ። እሺ የግለሰቡ ነገረኝ አልሽኝ ነገርኩሽ። ግለሰብ እንደዚህ አይለኝም። አውቃ ነው። እኔ ያንን ይበሉሽ አይበሉሽ እኔ እንደ ግለሰብ እኔ ግለሰብ ሆኜ ነገርኩሽ። አየው ውሸት ቁጣ የለውም እኮ እንደባል ነገርሻለሁ። እንደውም እንደባል ራሱ የነገርከኝ ውሸትህን አይገርምህም? ማለት መጠፍጠፍ ነው አንተ እቺ እጅሽ ይረፍ። ምንድነው እጇን የምትጨርሰው? እንደ ግለሰብ ብለህ የነገርከኝ አንተ አውቀህ አዘዋወርከው። አንተ የምትለኝው ወደ ግለሰብ አዞርክባቸው። ግለሰብ እንደዛ አይለኝም። ውሸታ። ለማንኛውም በጣም አስጠላተኝ። ማን ነው ግለሰብ? ግለሰብ ማለት መጀመሪያ የውጭ ሰው ማለት ነው። ለምሳሌ እኔ አሁን ስወጣ የውጭ ሰው ምን ይለኛል? ይሄን ንገረኝ። ዩቲዩበሮች ምን ይሉሽ ነው? ምን ይሉኝ? ዩቲዩብ ተከታዮቻችን ምን ይሉሻል? እስቲ እሳቸው ይፍረዱ። በቃ እንደ ግለሰብ አስረዱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወርቆች እንዴት ናችሁ? ሰላም ናችሁ? እስቲ የሀዋን ውበት ይውላት። ዛሬ አሮጌ ልብስ ለብሳለች። አሮጌ ልብስ ላይ ችግር አለ። ሰው እኮ ብዙ ቀን ተለብሷል። ለበዓል የሆነ ነገር ማሳየት ነው እንጂ ይሄ ልብስሽ አምራል። እኔ እኮ ልብሱን አይደለም ማሳየት ያስኩት። እኔ ዛሬ አምሮብኛል አላመረብኝም። ምን ጨምረሻል? ምን የተጨመረ የተለወጠ ነገር አለ? አልገባኝም። አንተን ነው እኮ ነው የጠየኩ። ወይኔ አንተ ስጠይቀህ ደግሞ የራስህ በእናትሽ ምንድነው አየር የምትይዘው? ይኸው ፍረዷት እስቲ እናንተ። ታምራለሽ አታምርም በሉልኝ። እንደ ግለሰብ ንገሯት። እኔ እንደ ባልነት ያለኝ አንድ ቀን ታስጠልያለሽ ብለውኝ አያውቁም። ገርጫለሁ። እንደውም ሀዋ ኑሮ ቢመቻት ከዩቲዩበሮች ሁሉ የምትበልጠው ብለው ራሱ በጣም አመስግነው። ይሄንን ጆሮአቸውን ያዙ። እሺ ይሄንን ሁላ ውሸት እንዳሰሙ። ውሸት አይደለም። ለምንድን ነው ውሸት? ጆሮአቸውን ያዙ። ካይን ከሚሰሙ ጆሮአቸውን ቢይዙ ይሻላቸዋል። ማለት ይሄ አንቺ ራስ አይቆለልም። እኔ ራሴን አልቆለልኩም። አንተ ግን ከሽምብራ ጠራስ እኔ ያለውኛ ባክሽ። እኔ ስንት ተሸክሚ ራሴን ራሱ አልቆለልም። ዝናዬን እንዲናይ ብላ ነው እንደምታስበው። ዝናዬንም ውበቴንም ይዤ ዝቅ ብያለሁ። እና ውበት ደግሞ ኧረ ተይው እሱን። ኧረ ቡኒ ያንተ ኑሮ አጨራምቶኝ እንጂ ካለበት አሮጊት ደግሞ ያንተ ኑሮ ጋር ኩል አድርገኝ እንዳልሰራልኝ አያችኋት። ግን ስለኔ ሳነሳ ማለት ነው አሁን እኔ በቃ ስለዚህ ኧረ ወይኔ ይርሽማ ሂጂማ አንድ ነገር ልንገርህ። ስለ ዝና ምናምን ተውና ማለት ዝነኛ መሆን ማንኛውም እኔ መሆን ይችላል። ዝነኛ ልሁን ማንኛውም ሰው መሆን ይችላል። አሁን ኮሜንታተሮች ይወስናሉ። ያንን ችግር የለውም ይወስናሉ። እኔ እኮ አይወስኑ አላልኩም። ግን አንተም ደግሞ ራስህን ንጥር አድርጋችሁ አንተ ደግሞ ስለ ቁመቷ ስለ ራሷ
ሁሉን ነገር እንጥራ አድርጋችሁ እኔ ምንም ቁመቴም በቃ ቁመቴ ግን የሽምብራ ጥራ ስላልከው ጥያቄ አይኔን ታስሬ ነው ወይ ያገባሁሽ? አይኔን ተይዤ ነው ወይ ያገባሁሽ ማለት አልገባኝም። ማን አውሮኝ እንደሆነ ልጠይቃቸው እነሱ ማን አውሮናቸው እንዲያገቡኝ አንተ እንጂ ሻንጣሽን ይዘሽ ቁጭ በይልኝ።